ለቡ ላይ ነው የምንገኘው። ለቡ እንግዲህ ማለት ከቦሌ የ8 እና የ10 ደቂቃ መንገድ ነው። በጣም ጽድት ያለ ቆንጆ የሆነ አፓርትመንቶች አሉ። እንግዲህ እዚህ ዲኤምሲ አፓርትመንት እናገኛለን። ዲኤምሲ ላይ እንግዲህ ዞር ዞር ብለን አይተናል። የተለያየ የአፓርታማ የቤት አማራጭ አላቸው። ባለ 2 ባለ 3 ባለ 1 አላቸው። እንዲሁም ደግሞ የግል G+4 ቤቶች አላቸው። እሱን እንግዲህ አንድ ላይ በደንብ ገለጻ ያደርግልናል የሽያጭ ባለሙያችን መጥቶ እንግዲህ እዚህ ያለው ነገር ያሳየናል ማለት ነው። እሺ እንዴት ነው? ሰላም ነው? እሺ እኔ ያው እንግዲህ አሳባላለሁ የዲኤምሲ ሪል ስቴት የሽያጭ ሱፐርቫይዘር ነኝ። ዌልካም ብለናል። እናመሰግናለን። ሰው አሁን ያለነው ምኑ ጋር የት ነው ያለነው? አሁን እንግዲህ ለቡ መብራት መስቀለኛው ዋጋ ነው ያለነው። መስቀለኛው ማለት ይሄኛው ማለት ነው። ለቡ መብራት መስቀለኛ ዋጋ ነው ያለነው። ይሄ እንግዲህ እንደምታየው ወደ ለቡ ሙዚቃ ቤትም ያስኬዳል። ወደ ጋርመንትም ተሻግረ መሄድ ትችላለህ። ወደ ላፍቶ ያስኬዳል። በዚህኛው ሳይድ ደግሞ ወደ ቀጥታ ከሄድ ጀርመን ሜክሲኮ ነው የምንሄደውና ቆንጆ የሆነ ሴንተር የሆነ ቦታ ነው። መስቀለኛ መንገድ ላይ የተቀመጠ ነው። ምን ምኖች አሉ? አሁን ለምሳሌ ሱፐርማርኬት ሰው እዛ አካባቢ ሲገባ ልጁን ቆንጆ ትምህርት ማስተማር ይፈልጋል። ጥሩ ሱፐርማርኬት ማግኘት ይፈልጋል። የመዝናኛ ቦታ ይፈልጋልና ይሄ አካባቢ እንደዛ ያሟላ ነው ብለህ ታስባለህ? በትክክል እነዚህ የጠቀስካቸው ቦታዎች በሙሉ እዚሁ አቅራቢያው ላይ ከሳይታችን አጠገብ ላይ የሚገኙ ናቸው። ለምሳሌ ትምህርት ቤቶችን ብትወስድ እዚህ ጋር ካምብሪጅ አካዳሚ ያለ ላይ ኢንተርናሽናል ትምህርት ቤቶች አሉ በላይ በኩል። ሰሞኑን ከዲኤምሲ ሪል ስቴት ቤት ያልገዛ ታዋቂ ሰው የለም። ዘቢባ ግርማ፣ ናፍቆት ትዕግስቱ፣ ገነት ንጋቱ፣ ሮዚ ሉአል፣ ዳይት ድሪምስ እና ሌሎችም። ለምን ቢሉ ሳይቱ የሚገኝበት ቦታ በኮሪደር ልማት እያሸበረቀች ባለችው በነፋሻማ በለቡ መብራት በመሆኑ አከፋፈሉ ቅድመ ክፍያ 8% ብቻ በካሬ ከ78 ሺህ ብር ጀምሮ ጠሪው ግንባታውን መሰረት ባደረገ መልኩ በ8 ዙር የሚከፈል በመሆኑ ያሉት የቤት አማራጮች ከስቱዲዮ እስከ ባለ 4 መኝታ በመረጡት የቤት ዲዛይን የሚገኙ በመሆናቸው የቤቶቹ ዲዛይን ቪላ ስታንዳርድ እና እጅግ የተዋቡ ተጨማሪ የሰራተኛ ክፍል ከነመታጠቢያው እንዲሁም ስቶርና ላውንደሪ ክፍልን የያዙ በመሆናቸው የምታየው ባንክ በባንክ ለፋሲሊቲ ለትራንስፖርት በጣም ምቹ ነው። የትኛውም ቦታ ብትይዝ ከዚህ ለምሳሌ ቦሌ መሄድ ብትፈልግ በ8 ደቂቃ ውስጥ ነድተህ ቦሌ ትደርሳለህ። ሃይዌይ ያገናኛል ቀጥታ። ለመዝናናት አስበህ ወደ ደብረ ዘይት ብትወጣ መውጫ ላይ ነው። መውጫ ኦኬ። ስትወጣ ነው ያለምንም ክራውድ በዚህ ጋር ይገናኛል። ሃይዌይ ቀጥታ ይወስዳል። አፍሪካ ሲዲሲ አለ እዛ ጋር ነጩ ህንጻ የምታየው። አዎ ያየሁት ነው። አፍሪካ ሲዲሲ ነው። እዚህ ቻድ ኤምባሲ አለ። ኤምባሲ አጠገብ መሆኑ ለሴኩሪቲም ለሁሉም ነገር ምቹ ነው። ያኛው ነው ሳይቱ ማለት ነው። እዚህ ጋር መታየት ነው ተመልካቾቻችን ሳይቱ እዚህ ጋር ይሰራል ነው። ስለዚህ ከዚህ ተነስተህ ሙሉን አዋሳኙን ብታይ በጣም እየለማ ያለ ሰፈር በጣም የሚያምር ሰፈር ነው ያለው ማለት ነው። አቀማመጡም ከፍ ያለ እንደምታየው ከፍ ያለ ከተራራ ስር ስለሆነ ከፍ ብሎ ስለሆነ ሙሉ ነው የሚያሳይ። ቪውም ቆንጆ ይኖራል። ቪው ቆንጆ ቪው አለው። ስለዚህ ዲፕሎማት አጠገብ መሆኑ ለሰው ለተለያየ ነገር ነው የሚገዛው። አንደኛ ለኢንቨስትመንት ሊገዛው ይችላል። ሪሴል ሽጦ አትርፎ ለመውጣት ሊሆን ይችላል፣ ለመኖር ሊሆን ይችላል። ስለዚህ እነዚህ ነገሮች የመጀመሪያው ሰው አይቶ ሲገዛ ሎኬሽን ነው የሚገዛው። እነዛ ሎኬሽኖች ናቸው አሴት የሚያመጡለትና ሲኖርበትም ሲያከራየው ሲሸጠውም ሪሴል ቫልዩ ያለው ቆንጆ ሎኬሽን ሲሆን ነው። ፕላስ ደግሞ እንደምታየው ሲንግል አፓርትመንት አይደለም እየገነባን ያለ ነው። ኦኬ። ከሎኬሽን ባሻገር ኮምፓውንድ አፓርትመንት ነው እየገነባን ያለ ነው። ኮምፓውንድ መሆኑ በጣም ብዙ ጠቀሜታ ይኖረዋል። እንደ ልብ መኪና ማቆም አለ፣ ልጆችን ማዝናናት አለ፣ አጠገቡ ላይ ደግሞ G+4 ሞል አለ። ስለዚህ እነዚህ ፋሲሊቲዎችን ኮምፓውንድ ሲሆን ነው የምታገኛቸው። ፕላስ አንተ ቫኬሽን ስትሄድ እስከምትመለስ ድረስ የሴኩሪቲ ኢሹ አይሆንብህም ማለት ነው። ሴፍ ሆኖ ነው የሚጠብቁት። ስለዚህ በብዙ ምክንያት ቆንጆ ሎኬሽን እና ኮምፓውንድ አፓርትመንት ነው እየገዛን ያለነው እየሰራን ያለነው። ፕላስ የመጨረሻው ከኮምፓውንድ ባሻገር ውስጥ ያሉ ፋሲሊቲዎች ደግሞ በጣም እኛ ጋር ቆንጆ ናቸው። ለምሳሌ ቤቱ የሚሰራው ሜትሮሎጂውን ቀይረነዋል። አሁን በአልሙኒየም ቴክኖሎጂ ወይም በአዲስ በመጣ አሰራር ነው እየሰራን ያለነው። ብዙ ጊዜ ሃይ ራይዝ ቢልዲንግ የሚሰሩበት ነው። በጣም ጥራቱን የጠበቀ በጣም ፍጥነት ያለው እኛ ጋር እነዚህ ሁለቱ ነገሮች እኛ ጋር አሉ። ጥራት ፕላስ ፍጥነት። ስለዚህ እነዚህ ደግሞ ለከስተመርም ለአልሚው ከብዙ ነገሮች እንግልቶች ይጠብቃሉ። ስለዚህ እንግዲህ አሁን ያሉትን የቤቶች አማራጮች ደግሞ ታች ሄደን ታሳይናለህ ማለት ነው። ይቻላል። ታች ሄደን
ገና ስንገባ ከበሩ ስንገባ የምናገኘው በግራ በኩል በዚህኛው ሳይድ የሰራተኛ ቤት ከነ ባዝሩ ማለት የምናገኘው በቀኝ ሳይድ ኪችን አለ። በኪችኑ በኩል ባልከኒ አለ። እዚህ ጋር ስንገባ ምንድነው የተለመደው አብዛኛውን ጊዜ በር ተገብቶ ሲከፈት የዋና በር ሲከፈት ቀጥታ ወይ ሳሎን ወይ በሳሎን በኩል ነው ወደ መኝታ ቤት የሚኬደው። እዚህ ጋር ግን ይሄ እንደ ሰርቪስ ነው ከኋላ ቀርቷል። አሁን ወደ ሳሎን ወደ መኝታ ቤቶች ከመሄድ ከፈለኩ በዚህ ነው። ወደ ሳሎን መሄድ ከፈለኩ ወደ ነው። እስኪ ወደ ሳሎን ሄደን ነው። ባለሶስት መኝታ ቤት ነው በአጠቃላይ ማለት ባለሶስት መኝታ ቤት ነው አሁን እያየን ያለ ነው። 146 ካሬ ነው። ስንት 146 ካሬ 146 ኦኬ። ለዚህ 146 ካሬ ነው። ሳሎን እንደምታየው ሰፊ ነው። እዚህ ጋር ካስፈለገው ኦፕን ኪችን መስራት እንችላለን ማለት ነው። ኦፕን ኪችን እዚህ ጋር ለምን ስፔስ ስላለ በቂ ስፔስ ስላለ እዚህ ጋር ኦፕን ኪችን ማድረግ ይቻላል። ላውንደሪ ክፍል አለው እዚህ ጋር ፊት ለፊት ላይ ላውንደሪ ክፍል አለው። ወደ መኝታ ቤት ስንሄድ ይሄኛው መኝታ ቤት አንድ የልጆች መኝታ ቤት ነው። ኦኬ። ሁለተኛው መኝታ ቤት የልጆች አሁንም ይሄኛው ነው። ይሄኛው ሁለተኛ መኝታ ቤት ነው። የዛኛው እና የዚህኛው ኮመን ሻወር እዚህ ጋር አለ። ኦኬ። የሁለቱ ማለት ነው። የሁለቱ መኝታ ቤት ኮመን ሻወር ዋናው ማስተር ቤድሩም ነው። ይሄኛው ነው እንግዲህ ይሄኛው ነው እንግዲህ ያው ሰው እንደፈለገ ዲዛይን ማውጣት ይችላል። እኛ ግን የምንጨርሰው እዚሁ ላይ ትንሽ ሳብ አድርገን ነው እዚህ ነው የምናደርገው። ተመልካቾችን እንግዲህ አሁን ይሄ ሰሚ ፊኒሽድ ነው ማለት እንደዚህ እንዳለ ነው የሚሰጠን። ፊኒሽድም ከፈለገ ደግሞ የፊኒሽድም አማራጭ አላችሁ አይደል? እዚህ ድረስ የቁም ሳጥን እዚህ ድረስ ይመጣና ይሄ ሙሉ ይዘጋና ቁም ሳጥኑን አልፈን ወደ ባዝሩም ማግኘት እንችላለን። ይሄም ሰፊ ነው በጣም። ባለ 3 መኝታ ቤት ይሄ ነው። ባለ 2 መኝታ ቤት ደግሞ ምን እንደሚመስል አብረን ያለ ማለት ነው። ይከታተሉ ተመልካቾቻችን። እንግዲህ አሁን ወደ ሁለተኛው መኝታ ቤት ደርሰናል አይደል? አሁንም ሰርቪስ ኳርተሩን የጠበቀ ነው። እንደዛኛው ቤት የሰራተኛ ቤት የራሱ መታጠቢያ ቤት ይኖረዋል። የሰራተኛ ቤቱ ከመታጠቢያ ቤቱ ጋር አለው። እዚህ ጋር ሰፊ ነው። ወደ ኪችኑ ስንሄድ እዚህ ጋር ላውንደሪ ክፍል አለ። እንደገባን የምናገኘው ያው በግራ በኩል የሰራተኛ ቤት የራሱ አባዘታል። በቀኝ በኩል ደግሞ ላውንደሪ ክፍል አለ። በዚህኛው ሳይድ ወደ ኪችኑ ስንሄድ እዚህ ጋር ላውንደሪ ክፍል አለ። እንደገባን የምናገኘው ያው በግራ በኩል የሰራተኛ ቤት የራሱ አባዝሩም ይኖራታል። በቀኝ በኩል ደግሞ ላውንደሪ ክፍል አለ። በዚህኛው ሳይድ ደግሞ ኪችን አለ። ኪችኑ ይሄንን ይመስላል። ሰፊ ነው። ሰፋ ያለ ነው። እዚህ ጋር ባልኮኒ አለ። እዛ በኋላ አሁን እንደተለመደው ምንድነው ወደ ሳሎንና ወደ መኝታ ቤት ስንሄድ ይሄ ኮሪደር ተጠቅመን ነው የምንሄደው ማለት ነው። ይሄኛው ሳሎን ነው። ኦኬ። የሁለት መኝታ ቤቱ ሳሎን ነው። ባልኮኒ ያለው እዚች ጋር ስንመጣ ኮመን ባዝሩም ነው። ይሄኛው ኮመን ባዝሩም ነው። የሁለቱ መኝታ ቤት የእንግዳ ከሳሎን የሚመጣ ሰውና ለዚህኛው መኝታ ቤት ለዚህ መኝታ ቤት ይሄኛው ለእንግዳ ጋር ኮመን ባዝሩም ይሆናል። እዚች ጋር ስቶር ነገር አለች። ስቶር ነች። ኦኬ። ይሄ ስቶር አለ። ይሄ አንድ መኝታ ቤት ነው። ፊት ለፊት ስንገባ አንደኛው መኝታ ቤት ነው። ለልጆች ሊሆን ይችላል፣ ወር እንግዳ መቀበያ ሊሆን ይችላል። እንግዳ ሊሆን ይችላል። እንደፈለግ መጠቀም ይችላል። በዚህኛው ስንገባ ደግሞ ወደ ማስተር ቤድሩም ነው። ከማስተር ቤዱ ጋር ተያይዞ የሚገኘው ማለት ነው። ማስተር ቤድሩም እዚህ ጋር አለ። ሰፊ ነው ማስተሩ። እንግዲህ ለናስገባበት አስበናል። ፈርኒሽድ ነው የምናደርገው። ሁሉም ሰው ሳይ እንዳጋጣሚ ገና እየጀመርን ስለሆነ ነው። አሁን ሲያልፍ በጣም የሚያምር ነገር ነው የሚኖረው። በነገራችን ላይ እዚህ ጋር እንደዚህ አይነት ኮለን የለም። ኮሎኖች ቤቶቹ ላይ የለም። ለምን ሽሮል ነው የሚሆነው፣ ግድግዳ ውስጥ ነው የሚቀበረው። ስለዚህ እንደዚህ አይነት ኮለን ምንም ነገር አይኖርም ማለት ነው። አብዛኛው ደግሞ ሰው የሚያማርረው ምንድነው ሳሎኑ ላይ መኝታ ቤቱ ላይ እንደዚህ አይነት ነገር ይኖራል አይደል? ስለዚህ በእኛ አሰራር ሜቶዶሎጂ ምንም አይነት እንደዚህ አይነት ያፈጠጠ ኮለን የሚታይ በደንብ እንደዚህ አይነት ነገር የለም። ኦኬ። ከዋና የራሱ ሰፋ ያለ ባዝሩም አለው ማለት ነው። የራሱ ባዝሩም ነው። ይሄ ማስተር ባዝሩም ነው። ይሄን ይመስላል። ይሄ ባለ 2 መኝታ ቤት ነው እንግዲህ እንደነገረን። አጠቃላይ ካሬ ሜትሩ 128 ካሬ ሜትር ነው። ያ 146 146 ባለ 3 ነው። ይሄኛው 128 ካሬ ባለ 2 መኝታ ነው። ተመልካቾቻችን እንግዲህ አሁን ቢሮአቸው ላይ ነው የምንገኘው። ቤቱን አየን፣ የካዮን የስፋቱን ይታየናል። አሁን ደግሞ የሂሳቡን ጉዳይ አብረና ያለ ማለት ነው በደንብ ይገልጽልናል። አከፋፈሉም ያለውን ሁኔታ ጠቅላላ አድርገህ ትገልጽልናል። እሺ እንግዲህ አከፋፈል ላይ ስንመጣ ዲኤምሲ ይዞት የመጣው ምቹ አከፋፈል ቤዝድ ኦን ኮንስትራክሽን ፕሮግረስ ነው እያስከፈልን የምንሄደው፣ ታይም ቤዝድ አይደለም። ስለዚህ ሰው ሲከፍል
ቤቱ ያለበትን ፕሮግረስ አይቶ ነው ማለት ነው የሚከፍለው። ለምሳሌ ዲኤምሲ ሪል ስቴት ባለ አንድ መኝታ ከ480 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ ሁለት መኝታ 103 ካሬ ከ700 ሺህ ብር ጀምሮ ባለ ሶስት መኝታ ደግሞ 145 ካሬ ከ942 ሺህ ብር ቅድመ ክፍያ በ8% ቅድመ ክፍያ በ60% የባንክ ብድር መሀል ለቡ መብራት ላይ እየሸጥን እንገኛለን። ለምሳሌ ባለ አንድ መኝታ ጠቅላላ ዋጋው 72 ካሬ ነው። የኪችን አለው፣ ላውንደሪ ያለው እንዲሁም ስቶር አላቸው። በጣም ዘመናዊ አፓርትመንት ቤቶችን እዚሁ ለቡ መብራት ላይ እየሰራን እየሸጥን እንገኛለን። በተለያየ ፍሎር በተለያየ ዋጋ እንዲሁም በ8% ቅድመ ክፍያ በ20 ዓመት ቀስ ብላችሁ መክፈል የምትችሉበትን የባንክ ብድር አመቻችቶ ባለ አንድ መኝታው 71 ካሬው ጠቅላላ ዋጋው 6 ሚሊዮን ብር ነው። በየፍሎሩ የተለያየ ነው። እንዲሁም ቅድመ ክፍያው 400 ሺህ ብር ነው። ባለ ሁለት መኝታው 103 ካሬ ነው። ተጨማሪ ሜድስ ሩም አለው። መሀል ለቡ መስቀለኛው ጋር ነው እየሰራ ነው የምንገኘው። በጣም ታዋቂ ሰዎችም እየገዙ ነው እንደሚታወቀው ይህን ባለ ሁለት መኝታውን በ700 ሺህ ብር ቅድመ ክፍያ ከፍለው የራሱ ማድረግ ይችላሉ። 60% የባንክ ብድር አመቻችቶ ዲኤምሲ ሪል ስቴት እየሸጠን ነው የምንገኘው በ8 ሚሊዮን ብር ሙሉ ክፍያ ማለት ነው። ባለ ሁለት መኝታ ባለ ሶስት መኝታው እንደዚሁ በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። ለበለጠ መረጃ እታች ባለው ቁጥር ደውላችሁ ቢሮ ድረስ መታችሁ እኛን ማግኘት ትችላላችሁ።